شنو انت ሄሉ ግን ምን ሆነሽ ነው? የእውነት ለያብ ስራ ብለሽ እንደዚህ መጥፋትሽ ጥሩ ነው ወይ ብዬ አላስብም። እሱም አዝኗል፣ ተጸጽቷል። ፍቅራችሁን እንኳን ባትመልሱ እህትና ወንድምነታችሁን ብትቀጥሉ ደስ ይለናል። ብዙም ተመልካቾቻችንም ይሄንን ይፈልጉታል። አብራችሁ ተመልሳችሁ ብትመጡ ግዴታ ተፋቀሩ የሚላችሁ የለም። እንግዲህ እግዚአብሔር ካልፈቀደና አብራችሁ መቀጠል ካልቻላችሁ እህትና ወንድም ሆናችሁ እንኳን ብትመጡ የእውነት እኔ በጣም የተሰማኝ ያዘንኩት የእውነት ምን ነካሽ ሄሉ? በጣም እየጠበቅነሽ ነው። እውነት ይከፋል። የተላመዳችሁ ሰው ዛሬ ነገ ትመጣለች እናያታለን እያልን የምናስባትን ሴት በዚህ መልኩ ስጠፊብን በጣም ነው ማዝነው። እንደዚሁም ያብ ተጸጽቷል። እንግዲህ ተነጋግራችሁ ሁለታችሁ የምትወጡበት ቀን ናፍቆናል። ያ እውነት ነው የምላችሁ። እንደዚሁም ደግሞ ሄርሜላና ሩታ እንደዚሁም አብርሽ በጣም ሩታ እንደሚወዳት እንደሚያፈቅራት ሁላችንም አይተናል። ምክንያቱም በቃ የሰው ልጅ ምንድን ነው ልቡ አንዴ ከሻፈተ ሻፈተ ነው እና አንዴ ካፈነገጠ አፈነገጠ ነው። ተመለስ ቢባል እንኳን አይመለስም። እሺ አይለውም፣ አይችልም። እና እንዲህ የራሴ ነው ብለሽ እያሰብሽው እንኳን እሱ ልቡ እንዳትከፋበት፣ ሄርሜላ እንዳታዝን፣ እኔና አንቺ አንድ ላይ ስለሆነ ሄርሜላ እንዳታዝን ይላል። ነገ ደግሞ የሆነ ነገር ሆኛለሁ፣ የሆነ ነገር አድርጎኛል፣ እርጉዝ ነኝ፣ እንደዚህ ነኝ ብላ መምጣቱ አይቀርም። የእውነት ምላችሁ የሆነ ነገር መሰሪዋን ሰርታ ነው የምትመጣውና አብርሽና ሩታ እንግዲህ ከእርግዝና ጀምሮ ከተጠነሰሰ እርግዝናው ጀምሮ ጭቅጭቅ ነበር። በቃ ወጣ ገባ ነው። በቃ ሚስቴ ብሎ አክብሮ አይሄድም። አንዴ ይታሰራል፣ አንዴ ይፈታል። በቃ ይሄን ትዳር ነው ይዞ የነበረውና ከዛ ደግሞ ሄርሜላ የምትባለው መጣች። ከሄርሜላ ጋር እንደዚሁ ሲጨማልቅ ምን ሲቆየ አሁን ደግሞ እንግዲህ ሄርሜላና አብርሽን ሩታ አለያየው ብላለች። ግን መቼም አይለያዩም። አንድ ላይ ተጣብቀው አንድ ላይ ሆኖ ማየታችን አይቀርም እና መቼም አይለያዩም ነው የምለው። መቼም አይለያዩም። እውነት የሆነ ነገር ፈጥራ የሆነ ነገር አድርጋ ከሱ ጋር የምትሆንበትን መንገድ የምትፈልገው ታያላችሁ። ምን አለች በሉ እና አይለያዩም። ማንም ሰው ሊለያያቸው አይችልም። ከምሬ ነው የምላችሁ። እና ሩታና አብርሽ ታያላችሁ። ሜላትና ሄርሜላና አብርሽ መመለሳቸው አይቀርም አንድ ላይ። መቼም የሰው ልጅ ታስሮ ወይ ደግሞ እንዲህ ነው ተብሎ እንትን አይባል። ስለዚህ አሁንም ቢሆን አደብ አድርጉ። አይበቃም? የሰው ትዳር ላይ ፊጥ ማለት ራሱ በጣም እንትን ነው። እንዴት የሰው ትዳር ላይ ፊጥ እንደምትሉ አይገባኝም። ሰው እንዴት የሰው ትዳር ላይ ፊጥ ይላል? ሰውን ይመኛል፣ ያያል። ከባድ ነው፣ የእውነት ከባድ ነው። እንደዛ ታድርጉ። የሰው ባል የሰው ነው፣ ደስ አይልም። የራስን ይባርክላችሁ። የሰው አትመልከቱ፣ የሰው አትዩ። እና ባሎችም ተጠንቀቁ። ወደዚህ ወደዛ ሚስቶች ሲያከብሯችሁ ተከበሩ። መከበር ለራስ ነው። እና አብርሽ ግን በጣም እንትን ነክ አይን አዋጅ ነክ እና አታጣላቸው ሴቶችን።